ውድ ቤተሰቦች እንግዲህ ዛሬ በተደጋጋሚ ስጠይቁኝ የነበረውን ቪ የወገብ ቅርጽ ያለውን ቀሚስ የታችኛውን እንዴት እንስራው እየረዘመ አያስቸግርም ወይ የሚል ጥያቄ ጠይቃችሁኝ ነበር። ዛሬ በቀላሉ እሱን እንሰራለን። የሚያስፈልገን የፓተርን ወረቀት፣ ልኬት እንዲሁም ስፒል ካላችሁ ማርከር፣ ለእናንተ እንዲታያችሁ ያዘጋጀሁት ነው። ፕላስተር ፓተርን ወረቀት ሲያጥረኝ አጣብቅበታለሁ ብዬ ነው። እንዲሁም ያላችሁን ማስመሪያዎች፣ የከርብ ማስመሪያ እንዲሁም ደግሞ የወረቀት መቀስ እናዘጋጃለን። ዛሬ የማሳያችሁ ስፔሻሊ ለጀማሪዎች በቀላሉ ቤዚክ ከሆነ የቀሚስ ፓተርን ተነስተን እንዴት ቪ ዌስት የሆኑ ከስር ደግሞ ጋዘሪንግ ሽንሽን ያላቸውን ቀሚሶች አሁን ላይ ፋሽን ናቸው። በሽፎንም በሀበሻ ልብስም በሽመናም እየተሰሩ ያሉ ዲዛይኖች ናቸው። ስለዚህ በሚገባ በደንብ ከተከታተላችሁኝ ዛሬ ኮንሰፕቱን አይዲያውን ታገኛላችሁ። የስረኛውን ፓርት መስራት አይከብዳችሁም ማለት ነው። የኔ ውድ ቤተሰቦች እንኳን ሰላም መጣችሁልኝ። ለዚህ ቤት አዲስ የሆናችሁ ሰብስክራይብ ይደረግ፣ የምትወዱኝ ደግሞ በላይካችሁ አድርጋችሁ ቪዲዮን ጀምሩት። ታዲያ ይበጀዋል፣ ይጠቅመዋል፣ ያገለግለዋል ለምትሉት ሰው ደግሞ ሼር በማድረግ ቪዲዮአችንን እስከ መጨረሻው በማየት ሰፖርት እንድታደርጉን እናሳስባለን። ታዲያ ሰብስክራይብ ሳታደርጉ የምታዩ ሰዎች ለኛ ለብራንድ ግንባታ ስለሚረዳን ሰብስክራይብ ብታደርጉ እናንተም ደግሞ ትጠቀሙበታላችሁ። አመሰግናለሁ። ቀድሜ ፓተርን ወረቀቶችን እያጣበቅኩ ነው። ኮዝ ያጥረኛል። ወጥ የሆነ ፓተርን ወረቀት ልጠቀም ስለፈለኩኝ ነው። የኔ ውድ ቤተሰቦች ይሄ ትንሽ ለጀማሪዎች እንዲገባችሁ በሚል መንገድ ያዘጋጀሁት ነው። በጣም ልምድ ሲኖራችሁ ግን ይህ ሁሉ ፕሮሰስ ሳያስፈልግ በቀላሉ እዛው ጨርቃችሁ ላይ እንዴት አደርጋችሁ ቪ የወገብ ቅርጽ ያለውን ቀሚስ እንዴት እንደምትሰሩ በደንብ አንደርስታንድ እያደረጋችሁ ትሄዳላችሁ። የመጀመሪያ እንደተለመደው የምናደርገው የጋይድ ላይን እናሰምራለን። መጀመሪያ የምናሰምረው መስመር የትከሻ መስመር እንለዋለን ማለት ነው። በመቀጠል ሁለተኛ መስመራችንን ለማግኘት ከትከሻ እስከ ጡት ያለውን ርቀት ለማግኘት ከለካችሁ ሰየው እሱን ተጠቀሙ። ካልለካችሁ ደግሞ የተሰጣችሁን የጡት ልኬት ለአራት በማካፈል የምታገኙትን ውጤት አስቀምጡ። እኔ በስት የተሰጠኝ ወይም ደግሞ የጡት ዙሪያ የተሰጠኝ 38 ኢንች ነው። 38 ደግሞ ለአራት ሲካፈል 9.5 ይመጣል። 9.5 ላይ ቲክ አረግና እንደዚህ በማስመሪያ ጋይድ ላይኔን አገናኛለሁ። ሁሌም እንግዲህ የኔ ቤተሰቦች ጋይድ ላይን በማስመር መጀመር እንዳለባችሁ ሁልጊዜ ነው አይደለም እነግራችሁ። ስለዚህ እሱን ቅደም ተከተል እንከተላለን። በመቀጠል ደግሞ ከትከሻ እስከ ወገብ ያለው ርቀት ወይም ደግሞ በተለምዶ የሽንጥ ቁመት የምንለውን እናስቀምጣለን። እኔ የተሰጠኝ 16 ኢንች ነው። እናንተም ደግሞ የተሰጣችሁን እንደዛው አስቀምጡ ማለት ነው። 16 ኢንች እሱንም ቲክ ካደረጋችሁ በኋላ እንደዚህ በማስመሪያ አገናኙት ማለት ነው። በመቀጠል ደግሞ ከወገብ እስከ ዳሌ ያለውን ርቀት ያለው ርቀት እኔ የተሰጠኝ 8.5 ነው። ስለዚህ 8.5 አስቀምጣለሁ ማለት ነው። በፊት ፎርሙላ ላይ እንደተነጋገርነው ርቀትን የሚወክሉ ልኬቶች በሙሉ አይካፈሉም፣ አይባዙም፣ አይደመሩም፣ እንዳለ ነው የምናስቀምጠው። እሱን በደንብ እንዳትረሱ። ይኸው ከወገብ እስከ ዳሌ ያለውን ርቀት አስቀመጥኩኝ። በመቀጠል ደግሞ ከወገብ በታች ያለውን ቁመት አስቀምጣለሁ። እኔ የተሰጠኝ 25 ኢንች ነው። እናንተ ደግሞ የተሰጣችሁን አስቀምጡ። ብትፈልጉ በረዥሙ መስራት ትችላላችሁ፣ ብትፈልጉ ደግሞ በአጭሩ። የኔ 25 ኢንች ነው። 25 ኢንች ላይ ቲክ አደረኩ። እናንተም ያላችሁን የራሳችሁን ልኬት ተጠቀሙ ማለት ነው። እሺ ውድ ቤተሰቦች ይሄው እነዚህን ጋይድ ላይኖች አግኝተናል። አሁን እነዚህ
ስያሜያቸውን መስጠት። ይሄ የትከሻ፣ ይሄ የጡት፣ ይሄ የወገብ መስመር፣ ይሄ የዳሌ መስመር እና የታችኛው ደግሞ ሂም ላይን ወይም ደግሞ ቁመት ብለን እንሰይመዋለን ማለት ነው። የመጀመሪያውን ትከሻ፣ ሁለተኛውን የጡት መስመር በደንብ እየተከተላችሁኝ፣ ሶስተኛውን የወገብ መስመር፣ አራተኛውን ደግሞ የዳሌ መስመር ብለን እንሰይመዋለን። የታችኛውን ደግሞ ሌንግዝ ወይም ደግሞ ሂም ላይን ወይም ደግሞ በቃ የቀሚሳችን መጨረሻ እንደማለት ነው። እሺ እነዚህን ጋይድ ላይኖች ካሰመርን በኋላ አሁን ፎርሙላዎቻችንን ልኬቶቻችንን ማስቀመጥ እንጀምራለን። የመጀመሪያው ልኬት ትከሻ ነው። ትከሻ እኔ የተሰጠኝ 15 ነው። ትከሻ ለሁለት ነው የሚካፈለው። ለሁለት ሳካፍለው 7.5 መጣ። ያንን 7.5 ትከሻ መስመር ላይ ሄጄ ያስቀምጣለሁ። ከትከሻ መስመር ወደ ታች 1 ኢንች ሾልደር ስሎፕ ወርጄ ቲክ አረጋለሁ ማለት ነው። የሰው ልጅ ትከሻ በባህሪው ቀጥ ያለ ስላልሆነ ወረድ ማለት ግዴታ ነው ማለት ነው። በመቀጠል የአርም ሆል ላይን ለማግኘት ሁሌም እንደተለመደው ፎርሙላችን በስት የጡት ዙሪያ ሲካፈል ለ6 ሲደመር 1.5 ኢንች ነው። እኔ ግን ትከሻ ሲካፈል ለ2 ያለውን ፎርሙላ ብዙ ጊዜ ስለሚቀለኝ እሱን እጠቀማለሁ። ስለዚህ 7.5 አድርጌ ቲክ አረኩና የአርም ሆል ላይን ወይም ደግሞ የቼስት ላይን የደረት መስመር የምንለውን በተለምዶ እናገኛለን ማለት ነው። ይህንን አርም ሆል ላይን ወይም የቼስት ላይን ብዬ እጽፍበታለሁ። የኔ ውድ ቤተሰቦች እንግዲህ በሰፊው ተመልሰናል። አሁን ደግሞ ምንድነው የምናደርገው? የትከሻ ልኬታችንን ባላንስ እናረጋለን፣ እናመጣጥናለን ወደ ታች፣ ከዛ እናሰምረዋለን። ለምን ባላንስ ማድረግ ግዴታ ነው ማለት ነው። እሺ በመቀጠል ደግሞ የጡት መስመር ላይ እንሄድና የጡት ልኬታችንን ሲካፈል ለ4 አድርገን ያገኘነውን ውጤት እናስቀምጣለን። የኔ 9.5 ነው። የአርም ሆል ላይንና የጡት መስመር ላይ እንደዚህ አሰምራለሁ ማለት ነው። በዛውም የትከሻውን መስመር እንዲህ አገናኛለሁ። በመቀጠል ከትከሻ ወደ ታች ያሰመርኩትን ይሄንን መስመር እለካውና ለሁለት አካፍዬ ሴንተር ፖይንቱን ወይም ደግሞ አማካዩን አገኛለሁኝ። ከዛ ወደ ውስጥ 1.5 ሴንቲ ወይም ደግሞ ግማሽ ኢንች ገባ እላለሁ ማለት ነው። ከዛ በኋላ የከርቭ ማስመሪያን ተጠቅሜ እነዚህን ሶስቱን ነጥቦች አገናኛለሁ። ይሄው እንደምታዩት ቆንጆ ሆኖ ወጥቶልናል ማለት ነው። ውድ ቤተሰቦች አሁን ልኬቶቻችንን ቦታቸው ላይ እያስቀመጥን እንሄዳለን ማለት ነው። የኔ ውድ ቤተሰቦች አሁን የወገብ ልኬታችንን አካፍለን ያገኘነውን ውጤት እናስቀምጣለን ማለት ነው። እኔ የወገብ ልኬት የተሰጠኝ 34 ኢንች ነው። 34 ኢንች ለ4 ሲካፈል 8.5 ይመጣል። 1 ኢንች ለዳርት ስደምርበት 9.5 ይመጣል። 9.5ን የወገብ መስመር ላይ አስቀምጣለሁ። በመቀጠል ደግሞ የዳሌ መስመር ላይ ሄድና ዳሌ የተሰጠኝ 40 ነው። 40 ለ4 ሲካፈል 10 ይመጣል። ዳሌ መስመር ላይ ሄድና 10ን ቲክ አረጋለሁ። በመቀጠል ዳሌ ላይ ያረኩትን 10 ነጥብ ታችኛውም ሂም ላይም ላይ ተመሳሳይ እሱን ነው ባላንስ ማረጋው ማለት ነው። አሁን በከርቭ ማስመሪያችን የወገብ የጡት እንዲሁም ደግሞ የዳሌ መስመራችንን ከርቭን ጠብቀን እንደዚህ እናሰምራለን ማለት ነው። አያችሁት? ብዙም ዳርቱ ሲያዝ ነው ትንሽ ሼፕ የሚኖረው። ልኬታችን ብዙ ሼፕ የሆነ ልኬት አይደለም ማለት ነው። ኦኬ
እሺ በመቀጠል ሂም ላይን ላይ ወይም ደግሞ ሌንግዝ ብለን ያሰመርንበት ቦታ ላይ ሂፕ ሲካፈል ለ4 ያገኘነውን ውጤት እዛም ላይ እናስቀምጣለን። ሂፕ ሲካፈል ለ4 ያገኘሁት 10 ነው። 10ን ከታች ወስድና ቲክ አረጋለሁ። ኦኬ አሁን በማስመሪያ ቀጥ አድርጌ እነዚህ ሁለቱን ነጥቦች አገናኛለሁ ማለት ነው። እነዚህ ሁለቱን ነጥቦች አገናኛለሁ ማለት ነው። እሺ ውድ ቤተሰቦች እንግዲህ ቀላል ነው አይደለ? ይሄንን ይመስላል። ይሄ አሁን ቤዚክ ቀሚስ ወይም ደግሞ ቤዚክ የቀሚስ አሰራር ነው። ቤዚክ የሚባለው ማለት ነው። ዲዛይን የለውም፣ ፋሽን የለውም። ግን ይሄንን ቀሚስ ወደ ፈለግነው የቀሚስ አይነት መቀየር የምንችልበትን ሲስተም ነው የምነግራችሁ። አንገቱን እናንተ የፈለጋችሁትን አይነት ቅርጽ መጠቀም ትችላላችሁ። ልኬቱንም እንደዛው። እኔ ግን እናንተን ለማሳየት ብቻ ስለሆነ 4 ወደ ጎን 4 ወደ ታች ወርጄ እንደዚህ በከርቭ ማስመሪያ አገናኘዋለሁ። እናንተ የፈለጋችሁትን አይነት የአንገት ቅርጽ መጠቀም ትችላላችሁ። እኔ ዋና ዛሬ ላሳያችሁ የፈለኩት ቪ የወገብ ቅርጽ ያላቸውን ልብሶች እንዴት የታችኛውን ፓርት መስራት እንችላለን የሚለውን ስለሆነ ሞር ትኩረት የማደርገው እሱ ላይ ነው ማለት ነው። አሁን ደግሞ ውድ ቤተሰቦች የጡት ጫፍ ያለንን ልኬት ለሁለት እናካፍልና የወገብ መስመር፣ የጡት መስመር እንዲሁም ደግሞ የዳሌ መስመር ላይ ቲክ እናደርጋለን። እኔ የጡት ጫፍ የተሰጠኝ 7 ነው። 7 ለ2 ሲካፈል 3.5 ይመጣል። ስለዚህ እነሱን ነጥቦች እንደዚህ በማስመሪያ አንድ ላይ ቀጥ አድርጌ አገናኛለሁ ማለት ነው። እሺ ውድ ቤተሰቦች እየገባችሁ እንደሆነ ተስፋ አለኝ። በደንብ በጣም ቀላል ነው። አሁን ይሄንን ምን እናደርጋለን? አያችሁት አይደለ? በደንብ አሁን ምን እናደርጋለን? ከጡት መስመር ወደ ታች 1 ኢንች ወረድ ብለን ምልክት እናደርጋለን። ከዳሌ መስመር ወደ ላይ 2 ኢንች ከፍ ብለን ምልክት እናደርጋለን። በመቀጠል መካከል ላይ ለዳርት ብለን የጨመርነውን 1 ኢንች በጎን ግማሽ አድርገን እንደዚህ ምልክት ካደረግን በኋላ ዳርታችንን እናሰምራለን። እንደዚህ ማለት ነው። እንደዚህ ዳርታችንን እናሰምራለን። ይሄ በጣም ቀላል ነው አይደለ? ሁልጊዜ እንደምንሰራው አይነት ነው። በጣም ቀላል ነው። አሁን ከዚህ በኋላ ነው በደንብ ትኩረት ሰጥታችሁ እንድታዩ የምፈልገው። ቪ የወገብ ቅርጹን ካመጣን በኋላ እንዴት አድርገን ነው ሽንሽኑን ባላንስ ማድረግ የምንችለው፣ የፊቱ አይረዝምም ወይ የሚሉትን ጥያቄዎች አሁን እንመልሳለን ማለት ነው። እናንተ የቪውን ቅርጽ ጥልቀቱን፣ ስፋቱን እናንተ መወሰን ትችላላችሁ። እኔ ግን ለእናንተ ለማሳየት ያህል ስለሆነ ከዳሌ መስመር ወደ ላይ 4 ኢንች ወጣ ብዬ ከዳሌ መስመር ወደ ላይ 4 ኢንች ወጣ ብዬ አሰምርና የቪ ቅርጿን እሰራታለሁ። ከወገብ ጋር አገናኘዋለሁ። ይሄንን ማለት ነው። እናንተ ብትፈልጉ ቅርጹን የፈለጋችሁትን መጠቀም ትችላላችሁ። ጥልቀቱንም ወደ ታች ዝቅ እንዲል ማድረግ ትችላላችሁ። ወደ ላይም ከፍ እንዲል ማድረግ ትችላላችሁ። ዋናው ነገር የታችኛው ቀሚስ ሲገጠም ብዙዎች የሚቸገሩበትን መንገድ በልምድ እስክታዳብሩት ድረስ በዚህ መንገድ ብትጠቀሙት ሞር አሪፍ ይሆናል ማለት ነው። ይሄ ውድ ቤተሰቦች እንግዲህ የላይኛዋ ፓርት ዳርቱ ተገጥሞ ይሄ ተቆርጦ ሁለቱ የታችኛውና የላይኛው ክፍል ይለያያል፣ ይቆረጣል ማለት ነው። የታቹና የላይኛው ክፍል መጀመሪያ እንቆርጠዋለን። የስፌትም የምንም ከመስጠታችን በፊት ቆርጠን እናለያየዋለን። እሺ ቀላል መንገድ ነው የማሳያችሁ። ይሄንን እንቆርጠውና እናለያየዋለን። እሺ ስለዚህ እንቁረጠው መጀመሪያ ማለት ነው። የኔ ውድ ቤተሰቦች እንዴት ናችሁልኝ? መጥቻለሁ በሰፊው ስለጠፋውባችሁ በጣም ትልቅ ይቅርታ። ለዚህ ቤት አዲስ የሆናችሁ ሰብስክራይብ ማድረግ እንዳይረሳ። የምትወዱኝ ታዲያ እያደረጋችሁ በላይካችሁ ሞቅ አድርጉት ቤታችንን። እንግዲህ ጉዞ ወደ 50 ሺህ ነው ከዚህ በኋላ። በቃ ትንንሽ ነገር አንመኝም። እቺን ዳርቷን እንደዚች ብንሸፍናት
በኋላ አሳያችኋለሁ በፕላስተር ለጥፌ። ብትፈልጉ መቁረጥም ይቻላል። ውስጡ ግን ብትለጥፉት ሞር አሪፍ ነው። በኋላ ለማስተካከል እንዲመቻችሁ እቺ ዳርቷን እንደዚህ ያዝ አደርጋትና እለጥፋታለሁኝ። እናያታለን በኋላ። እቺን አያችኋት? ለመግጠም እንዲመቸን አሳያችኋለሁኝ። አሁን የታችኛውን ፓርት ነው አይደል ዋና የምንፈልገው፣ እሱን ቆርጠን እናወጣዋለን። መጀመሪያ የታችኛውን ፓርት ቆርጠን እናወጣዋለን። የታችኛውን ፓርት ቆርጠን እናወጣዋለን። እሺ ውድ ቤተሰቦች ይሄው ይሄንን ይመስላል። ከዚህ በኋላ እንግዲህ ይሄንን አሁን የቆረጥነውን የታችኛውን የቀሚሱን ፓርት ፉልነስ ነው የምንሰጠው። ፉልነስ ማለት ተጨማሪ ጨርቅ እንደማለት ነው። ፓተርናችን ላይ እንደዚህ እያሰመርን ተመሳሳይ ልኬት ወስደን ብንፈልግ ስፋቱን አካፍለን የፈለግነውን ርዝመት መጠቀም እንችላለን። ስፋት ማለት ነው። እኔ በማስመሪያ ስፋት ልክ ነው እየተጠቀምኩ ያለሁት። እናንተ እንደ ፍላጎታችሁ ይሄው እንደዚህ አሰምርና ምን አደርጋለሁ? ቁጥር እሰጣቸዋለሁ። 1 2 3 4 5 6 እያልኩ ሰጠሁኝ እስከ 8። ከዛ እነዚህን እቆራረጣቸዋለሁ። ይሄ ለጀማሪዎች በተለይ በጣም 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 ቀላል የሆነ መንገድ ነው ውድ ቤተሰቦች። ስለዚህ በደንብ በልምድ ካብታችሁ በቀላል መንገድ እስክትሰሩ ድረስ ይሄን መንገድ ብትጠቀሙ 200% ቪ የወገብ ቅርጽ ያላቸውን ቀሚሶች ጥንቅቅ አድርጋችሁ መስራት ትችላላችሁ። ባላንስ እየሳተ አያስቸግራችሁም ማለት ነው የኔ ውድ ቤተሰቦች፣ አያስቸግራችሁም ማለት ነው የኔ ውድ ቤተሰቦች። ይሄው አሁን እንደዚህ እየተለተለን እናዘጋጀዋለን ማለት ነው። ይሄንን የተለተልነውን ታዲያ በሌላ አዲስ የፓተርን ወረቀት ላይ እየለጠፍን በየመሃሉ ፉልነስ እንሰጣለን። ትርፍ ተጨማሪ ለሽንሽን ለጋዘሪንግ እንዲረዳን ፉልነስ እንሰጣለን ማለት ነው። ስለዚህ ይሄው እኔ ሌላ የፓተርን ወረቀት አዘጋጀው ማለት ነው። ከዛ በኋላ እነዚህ ቁጥራቸውን ጠብቀን ለምሳሌ የመጀመሪያው 1 ከሆነ ሁለተኛው 2 እያደረግን፣ ነገር ግን ያንን ከማድረጋችን በፊት አንድ ጋይድላይን የሚመራን መስመር ያስፈልገናል። ስለዚህ ቀጥ ያለ መስመር ቀድመን ከታች እናሰምራለን። ቀጥ ያለ መስመር ቀድመን ከታች እናሰምራለን። ልክ እኔ እንደማሰምረው ቀድማችሁ አስምሩ። ስትደረድሩ ባላንሱን እየሳተ እንዳትቸገሩ። የተወላገደ ቀሚስ እንዳይሆን የታችኛው ክፍል ይረዳችኋል። መጀመሪያ እንደዚህ ጋይድላይን አስቀምጡ። በመቀጠል አንድ ቁጥርን ምረጡ። ብትፈልጉ በዛሬ የወረቀት ፕላስተር ስለሌለኝ እኔ በስፒል ነው እየተጠቀምኩ ያለሁት። እናንተ ካላችሁ በፕላስተርም ትችላላችሁ። እንደዚህ በስፒል እያያዝኩኝ ነው። ቁጥራቸውን እየጠበቅን አሁን 1 ቁጥር ነው አይደለ? በየመሃላቸው ደግሞ ብንፈልግ 1 ኢንች ብንፈልግ 2 ኢንች ብንፈልግ 3 ኢንች እንደ ጨርቁ እንደምንፈልገው ስፋት ሽንሽኑን ማብዛት እንደምንፈልገው ስፋት በየመሃሉ ያለው ስፋት የተለያየ መጠቀም እንችላለን። እኔ ግን ለእናንተ ለማሳየት ያህል ስለሆነ የምጠቀመው የማስመሪያን ስፋት ያህል ብቻ እየተጠቀምኩኝ በየመሃላቸው ክፍተት እየተውኩኝ በስፒል አያይዛለሁ ማለት ነው። ሁሉንም ቅደም ተከተላቸውን ጠብቂ። የኔ ውድ ቤተሰቦች እየገባችሁ እየተረዳችሁኝ እንደሆነ በደንብ ተስፋ አለኝ። አሁን በደንብ ተከተሉኝ። ቺን የማስመሪያዋን ስፋት እየጠበቅኩኝ ቁጥሩን ጠብቄ ከስር ታዲያ ሁልጊዜም ከስር ስትጀምሩ የስረኛው ፓርት ካሰመርነው መስመር ጋር እኩል መሆኑን ማየት ያስፈልጋል። ለዛ ነው መስመሩ ጋይድ እንዲያደርገን ስለሆነ ያሰመርነው እሱ ጋር እኩል መሆኑን በደንብ ማየት ያስፈልጋል የኔ ውድ ቤተሰቦች። ኦኬ። ስለዚህ ስፒላችንን ተጠቅመን በደንብ እናያይዛለን ማለት ነው። ያው በየመሃሉ እሱኑ ክፍተት እያደረግን እንጠቀማለን። የላይኛው ፓርት ግን ትንሽ ያጥረኛል። ስለዚህ ሌላ ተጨማሪ ፓተርን ወረቀት ከላይኛው በኩል አጣብቃለሁኝ ለከርቡ ፓርት እንዲረዳኝ
ወደ ላይ አካባቢ ያጥረኛል ብዬ ስላሰብኩኝ ተጨማሪ ፓተርን ወረቀት በላይ በኩል አጣብቃለሁ ማለት ነው። እናንተም እንደዛ አድርጉ፣ ወይ ደግሞ መጀመሪያ ሰፋ ባለ ወረቀት መጀመር ትችላላችሁ። እኔ ትንሽ ስላጠረኝ እንደዚህ በፕላስተር አጣብቀዋለሁ ማለት ነው። በፕላስተር አጣብቀዋለሁ እና የኔ ውድ ቤተሰቦች እንደምታውቁት እንግዲህ ገና እየደረሰ ነው፣ ጥምቀት እየደረሰ ነው እና እንዴት ነው በዓል፣ እንዴት ነው ስራ፣ እንዴት ነው ሁሉ ነገር፣ በጣም የኑሮ ሁኔታ እንዴት ነው? በጣም ከባድ እየሆነ ነው አይደለ? ስራም እንደ ድሮ አይደለም፣ ቀዝቅዟል። አይ ቲንክ ብዙ ነገሮች እንደ ድሮ አይደለም። ግን በርታ ብለን ጠንከር ብለን ደግሞ ወደፊት ነው፣ ወደኋላ መመለስ የሚባል ነገር የለም። ተስፋ መቁረጥ የሚባል ነገር የለም። በርትት ብለን ለተሻለ ነገር፣ ለተሻለ ማንነት፣ ለተሻለ ስኬት እንግዲህ መሯሯጥ ይጠበቅብናል የኔ ውድ ቤተሰቦች። ይሄው እንግዲህ በየመሃሉ ክፍተቱን እየተውኩኝ እንደዚህ ሁሉንም ቁጥራቸውን ጠብቄ እደረድራለሁ ማለት ነው። አያችሁ፣ ከአንዱ ካለው ክፍተት መለያየት የለበትም፣ መለያየት አይጠበቅበትም። እሱን እንዳትረሱ ውድ ቤተሰቦች። ቁጥራቸውን ጠብቀን ይኸው ኦልሞስት ጥሩ እየሄደልን ነው። እርግጠኛ ነኝ እየገባችሁ እየተረዳችሁት እንደሆነ ተስፋ አደርጋለሁ። በጣም እንድትረዱት ነው የምፈልገው። አይ ቲንክ የኔ ቤተሰቦች ከኔ ጋር በጣም ብዙ ጊዜ አብራችሁ የቀጠላችሁ ሰዎች በእርግጠኝነት ይሄ ነገር አዲስ ይሆንባችኋል ብዬ አላስብም። ግን ለቤቴ አዲስ የሆናችሁም ደግሞ እናንተም እንዲገባችሁ በደንብ እንድትረዱት ስለምፈልግ በደንብ ግልጽ ለማድረግ እየሞከርኩ ነው። ከዛ በኋላ እሱን አድርገን ከጨረስን በኋላ ምን እናደርጋለን? እንቆርጠዋለን። ትንሽ የላይኛዋን ከርቧን ትንሽ ተረፍ አድርጌ ነው መቆርጣት እንዳያዛባው። እሷን እቆርጣታለሁኝ። ከዛ ውድ ቤተሰቦች ይሄንን በሚገባ ጥሩ ሽንሽን ከተሸነሸነ በኋላ ከላይኛው የቶፕ ፓርቱ ጋር እንዴት ሆኖ እንደሚገጠም ምን እንደሚመስል አብረን እናያለን። አያችሁት? ይሄ ከስር መሀል ላይ የሰጠነው ፉልነስ እንደዚህ ለሽንሽኑ የሚረዳን እሱ ነው ማለት ነው። የታችኛው ፓርት እየረዘመ እያጠረ አንቸገርም። የላይኛውን ቅድም እንደነገርኳችሁ በፕላስተር አጣብቅ ያለው ግን ትንሽ የመዛነፍ ነገር ይፈጥራል። ከመቁረጣችሁ በፊት እሷን ነገር ማስተካከላችሁን እንዳትረሱ። ምክንያቱም ስቲም አላውንስ ወይም ደግሞ የስፌት አልሰጠንም። እነሱን ነገሮች በሙሉ ሳታስተካክሉ ቀጥታ እንዳትቆርጡ እሺ። የስፌት መስጠት አለባችሁ። ይሄው እንደምታዩት ሽንሽን ስናደርገው ቪ ቅርጹን ጠብቆ ከታች ያለው ደግሞ ሳይዛነፍ እኩል እንደሆነ የታችኛው የቀሚስ ፓርታችን ያልቃል ማለት ነው። በሽፎንም ስሩት፣ በአበሻ ቀሚስ፣ በሽመናም በጥርጥርም ስሩት። ትልቅና በጣም ለጀማሪዎች በተለይ በደንብ የሚመከረው የአሰራር አይነት ይሄ ነው። ይሄው እንደምታዩት ስሸነሽነው አያችሁት? ያንን ፉልነስ የሰጠውበትን ወረቀት አንስቼው ነው። ይሄው በቃ ጥንቅቅ አድርጋችሁ ስታደርጉት ምንም ባላንሱን ያልሳተ ቆንጆ ልብስ ታገኛላችሁ ማለት ነው። ውድ ቤተሰቦች እንግዲህ በሌላ ጠቃሚ ቪዲዮ እስከምንገናኝ ሰላም ቆዩኝ። ባይ ባይ።